ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እንግዲህ በጣም ቆንጆ አድርጎ የፀጉራችሁን ቆዳ ንጹህ እያደረገ እያፋፋ የሚያሳድግ በጣም በፍጥነት ነው የሚያሳድገው ፀጉራችሁን። እኔ ለልጄ ከመጀመሪያው ጀምሮ የምጠቀምላት ነው፣ እየቀባሁም ነው ማሳያችሁ እና ይሄንን ማስክ የፀጉር ማሳደጊያ ውህድ በጣም ህንዶቹ ይጠቀሙታል እጅግ በጣም። ስለዚህ ተከታተሉት ቪዲዮውን ከአንድ አመት ጀምሮ ይሆናል። እኔ እንደው ብዙ ጊዜ በጣም ነው እንትን እምላችሁ የምመክራችሁ ቀይ ሽንኩርት ከተስማማችሁ ለሚስማማችሁ ማለት ነው ቀይ ሽንኩርት ተጠቀሙ። ከምትጠቀሙት ማስክ ውስጥ አድርጉ ተጠቀሙ ቀይ ሽንኩርት። ውሃውንም ከምትጠቀሙት አንዳንድ አነስ ያለች ጨምሩ። ቀይ ሽንኩርት ፀጉር ያሳድጋል። አታምኑም? እውነት ተጠቀሙና በኋላ ጥቅሙ ታዩታላችሁ። ፀጉራችሁ የሚረግፍ ከሆነ ያስቆምላችኋል። ፀጉራችሁ ጥቁር ወፍራም ቆንጆ እንዲሆንላችሁ ቀይ ሽንኩርት ተጠቀሙ። አረ ተጠቀሙ። ቀይ ሽንኩርትን አትናቁት። በደንብ ተጠቀሙና እዩት። ስለዚህ እዚህ ጋር ምንድነው እያሳየኋችሁ ያለሁት? ሀብሽ፣ ጥቁር አዝሙድ፣ ቀይ ሽንኩርት፣ ቅርንፉድ ለፎረፎር ፀጉርሽ እንዲበዛ፣ ፀጉርሽ ሻይን እንዲያረግ፣ ፀጉርሽ ወዝ እንዲኖረው። አብሽም በዛው እንደዛው ተመሳሳይ ነው። ፀጉርሽ እንዲበዛ ከፈለግሽ የሀብሽ ማስክ መጠቀም፣ የሀብሽ ውሃ መጠቀም፣ የሀብሽ ተለያዩ ነገሮች ጋር እየቀላቀልሽ ብቻውንም ሊሆን ይችላል ተጠቀሙ። ጥቁር አዝሙድም እጅግ ለፀጉር እጅግ በጣም አሪፍ ነው። ሽበትንም ይከላከላል። ፀጉሩንም ጥቁር ነው የሚያረገው። አንጸባራቂ ፀጉርሽ ከርዳዳ ከሆነ ለስላሳ ያደርግልሻል፣ ቆንጆ ያደርግልሻል። ተጠቀሙ። የማማዬን ፀጉር እያያችሁት ነው። እውነት ጥቁር ነው፣ በጣም ያንጸባርቃል ፀጉሯ። አይደለም ቅባት ተቀብታ እንዲሁ ራሱ በቃ ያምራል፣ ወዙ ያምራል። በጣም ነው የሚያምረው ፀጉሯ። ስለዚህ ተጠቀሙ። ልኬቱን እያያችሁት ነው፣ የምሰራውን ነገር እያያችሁት ነው። አንድ ማንኪያ ነው ከጥቁር አዝሙድ፣ 1 ማንኪያ አብሽ፣ 1 ማንኪያ ቅርንፉድ ትንሽ ነው እንደው በፍሬ 10 ፍሬ ነው ያደረኩት። ቀይ ሽንኩርት 1 ራስ ከትፌ ነው ያደረኩት። ከዛ 1 ሻይ ብርጭቆ ውሃ ነው ያደረኩት። በሙዝ ነው የምፈጨው። ውሃውን ነው የምወስደው። ለምን ዋናውን አፍልቼ አወጣሁት በቃ። ስለዚህ አጥልዬ እዚህ ላይ አሁን ሙዜን ፈጫለሁ ማለት ነው። 1 ሙዝ በቂዋ ነው። እኔ ቀጠና አድርጌ ነው ብዙ ጊዜ ማስክ ስጠቀምላት። ቀጭን ማስክ ጥሩ ነው፣ ከልምድ ነው የምነግራችሁ፣ ህግ አይደለም። ስለዚህ እጅግ በጣም አሪፍ ማስክ ነው እያሳየኋችሁ ያለሁት። ለልጆች እንደው ባጠባችሁ ሰዓት፣ አሁን አንዳንድ ልጆች ፀጉራቸው አጭር የሆነ እኔ ስለማደርገው ስለነበር አሁን ረጅም ስለሆነ ሳምንት ጠብቄ ነው ማጥባት አልችልም። ለዛውም ማለት ነው ትንሽ ረዘም ስለሚከዛ፣ ግን በየ3 ቀኑ የሚታጠቡ ልጆች ካሉ ቀቡላቸው ነው ማስካቸውን። ይሄንን ተጠቀሙና 20 ደቂቃ 25 ደቂቃ እስከ 30 ደቂቃ ቆይታችሁ ታጠቡት። በሳምንቱም ቢሆን እስከ 50 ደቂቃ እስከ 40 ደቂቃ ችግር የለውም። እኔ አሁን ቢዚ ስሆን ባልኳት ሰዓት ላላጥባት እችላለሁ፣ ይቆያል፣ ችግር የለውም። ስለዚህ ልትታጠቡ ስትሉ ፀጉራችሁን ከመታጠባችሁ በፊት ተቀብታችሁ ከ20 እስከ 40 ደቂቃ ቆይታችሁ ታጠቡት። በተደጋጋሚ ቢያንስ ሳታቋርጡ ለ3 ወር ተጠቀሙትና ይሄ ፀጉር ካላሳደገ መታችሁ በኮሜንት አይ ፍጹም አያሳድግም፣ ይሄ ነገርሽኝ አይ ጥሩ አይደለም፣ ውሸትሽን ነው በሉኝ። እኔ አረጋግጥላችኋለሁ ይሄ ማስክ ፀጉር እያፋፋ ጥቁር እያደረገ፣ ፀጉርሽ ትንሽ ከሆነ እያበዛልሻል፣ እየረገፈ ከሆነ ሙሉ ለሙሉ ያስቆማል። ቅርንፉድ ፀጉር መርገፍን ያስቆማል። አብሽም እንደዛው፣ ጥቁር አዝሙድም እንደዛው። ሽንኩርት ደግሞ የፀጉር ማሳደጊያዎች ንጉስ ነው፣ ልክ እንደ ሮዝመሪ ማለት ነው። ስለዚህ ይሄ ማስክ እጅግ በጣም አሪፍ ነው። ፈጭቼዋለሁ እንዳያችሁት፣ ሙዝ ከትቼ ነው የፈጨሁት። ከዛ ያለኝን ፈሳሽ ቅባት ለፀጉሯ የምጠቀምላትን ጨመርኩኝ። ከዛ በደንብ አዋህደዋለሁ።
ማስኩንና ቅባቱን አብራችሁ መፍጨት ትችላላችሁ። እኔ ግን ልምዴ ስለሆነ ብዙ ጊዜ ከፈጨው በኋላ ነው ቅባት የማቀላቅለው ማለት ነው። ያላችሁን ኮኮነትም ካላችሁ አቅልጣችሁ ጨምሩት እንዲዋሃድ ማለት ነው። ስለዚህ እዚህ ጋር እንደዛ ነው እንደተለመደው ማለት ነው። ከዛ ፀጉራችሁን ለህፃናትም መቀባት ትችላላችሁ። ከአንድ ዓመት ጀምራችሁ ፀጉር እንዴት እንደሚያለሰልስ ሙዝ ፀጉር ያክማል። የፀጉር ማዳበሪያ ነው ሙዝ። ምን ብዬ ልንገራችሁ፣ በቃ ምግብ ነው፣ የፀጉር ምግብ ነው። ይኸውላችሁ እዚህ ጋር ፀጉሯ ቀይ ነው። ላይቱን አላስተካከልኩትም ነበርና የፀጉሯን ከለር ቀይ አድርጎታል። እንደምታዩት የማማዬ ፀጉር ጥቁር ነው፣ ሀር ነው የሚመስለው፣ ያምራል። ያው ተምኔልም ላይ አይታችሁታል። እንደዛ ነው፣ ፀጉሯ ጥቁር ነው። ስለዚህ እዚህ ጋር ያው እንትን ነው ማለት ነው። እዚህ ጋር ቀብቻት ነው እና ፀጉሯ እንደዚህ ዘንፈል ለማድረግ ትወዳለች። እና ያው እነሱ ህንዶች ጎበዝ ናቸው። ህንዶች በጣም ሽንኩርት ከህንዶች ፀጉር አይለይም። አብሽ በእነሱ ነው እኔ ማቀው፣ እውነት ለመናገር ከነሱ ነው ልምድ የወሰድኩት። ያው እኔ መሰክርለታለሁ፣ 100% ነው የሚሰራው። ይሄ ነበር ፀጉሯ የማማዬ። አያችሁት? ብዛት የለው ምን የለው እንዳለ ሙሉ ፀጉሯ ተሰርቶ እንግዲህ እዩት። አንድ ጣት ናት የምታክለው ቲክነሷ ማለት ነው። እና ፀጉር ይሄ ማስክ በጣም ተአምረኛ ልዩ የሆነ ማስክ ነው። ስለዚህ ተጠቀሙት። በወር ውስጥ 4 ሳምንት በ4 ጊዜ ተጠቀሙት። እጅግ በጣም ፀጉር ይቀይራል፣ ያሳምራል፣ ፀጉር ያወፍራል፣ ያለሰልሳል፣ በጣም በፍጥነት ያሳድጋል። ስለዚህ ቆንጆ ማስክ ነው ይዤላችሁ የመጣሁት። ተጠቀሙት። ቪዲዮውን እስከ መጨረሻው እዩት። በደንብ ማሳጅ አድርጉት ከቀባችሁ በኋላ። ከዛ ከቀባችሁ በኋላ ፌስታል ሰሩ። ከዛ ሻሻችሁን ደርቡበት እንዲያልበው፣ ስቲም እንዲያረግ፣ ከቆዳችሁ ጋር ውስጥ ድረስ እንዲገባ፣ የፀጉራችሁን ስር እንዲያገኘው። ያው ገንቢ ነገር ስለሆነ ውስጡ ያለው ንጥረ ነገሮች ውስጥ ፀጉራችሁ ስር እንዲገባ በደንብ ማሳጅ አድርጋችሁ ፌስታል አድርጋችሁ ሻሻችሁን አስራችሁ ለ40 ደቂቃ ከ25 ደቂቃ ጀምሮ ይቻላል። 25 ደቂቃ ቆይታችሁ መታጠብ ትችላላችሁ። እስከ 50 ምናምን ብትቆዩም ችግር የለውም። ከዛ ግን ከ20 ደቂቃ በላይ ይሁን። 10 ደቂቃ 15 ደቂቃ እንመክራችሁም፣ ጥቅም የለውም። ስለዚህ ታጠቡ በቃ። ከዛ በኋላ ፀጉራችሁን ቅባት ቀብታችሁ ጠበቅ ያለ ስሬት ተሰሩት። ጥብቅ ያለ ስሬት መጥፎ ነው ለፀጉር። ስለዚህ በሌላ ቆንጆ ቪዲዮ ደግሞ እስከምንገናኝ እወዳችኋለሁ፣ አከብራችኋለሁ። ቻው።